ሰላም ለእናንተ ይሁን። እንደምናችሁ ውድ ቤተሰቦቼ፣ እግዚአብሔር የተመሰገነ ይሁን። እንግዲህ የጀመርነውን ይህ መንፈሳዊ ውጊያ ከጋሽ ዶክተር መለሰ ወጉ መጽሐፍ የጀመርነውን እንቀጥላለን ዛሬ ማለት ነው። እሺ ጸልየን እንጀምራለን። እግዚአብሔር አባታችን ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እዚህ ስላደረስከን እናመሰግንሃለን። መንፈስ ቅዱስ ሆይ በኢየሱስ ክርስቶስ ስም አስተምረን። ቀሪውን ሰዓት ጊዜ ሁሉ ለአንተ ሰጠን። በወደድከው ባከበርከው በልጅ በኢየሱስ ክርስቶስ ስም። እሺ እግዚአብሔር የተመሰገነ ይሁን። ዛሬ የምናየው ሰይጣን ወደ ሰው አእምሮ ዘልቆ ይገባል አይገባም በሚለው ነገር ውስጥ ነው ያለውን ሐሳብ የምናየው። ዛሬ የተወሰነውን ክፍል እናይና እንቀጥላለን። ደግሞ የሚቀጥለው ረዘም ያለ ክፍል ስለሆነ ማለት ነው። እንግዲህ ኢየሱስ ሕያው አምላክ ነው። እግዚአብሔር ሕያው አምላክ እንደሆነ ሁሉ ሰይጣንም በጆሮ ሹክ የሚል እንጂ የሞተ ነገር አይደለም። ሰይጣን ሙት አይደለም ማለት ነው። በጆሮ ሹክ የሚልበት ሁኔታ አለ። ይንቀሳቀሳል፣ ይናገራል ምናምን ማለት ነው። ወደ አእምሯችንም ዘልቆ ለመግባትና ዓላማውን ለማስፈጸም ያለማቋረጥ ከፍተኛ ጥረት ያደርጋል ማለት ነው። ለኛ ያሰበና የተቆረቆረ ይምሰል እንጂ ማለት ነው። ሰይጣኑ ሁልጊዜ ዓላማው እኛን ለመጥቀም ሳይሆን እኛን ለመጉዳት ነው። በቃ የኛ ጠላት ማለት የእግዚአብሔር ጠላት ነው። የእግዚአብሔር ጠላት ሲሆን ደግሞ እኛን ነው በጣም ታርጌት አድርገው እኛን ሲጎዳ እግዚአብሔር ታውቃላችሁ ደስ አይለውም። እግዚአብሔር ደግሞ እኛን መጠበቅ፣ መንከባከብ፣ መውደድ ነው የእግዚአብሔር ሐሳቡም ዓላማውም። እና ትንሽ ቀዳዳ ሲያገኝ ሰይጣን ሐሳቡን ወደ አእምሯችን ለመወርወር ዝግጁ መሆኑን እንወቅ ማለት ነው። ምንድነው ያልነው? ትንሽ ቀዳዳ ሲያገኝ ሰይጣን ማለት ነው ሐሳቡን ወደ አእምሯችን ለመወርወር። ለምሳሌ ትንሽ ቀዳዳ ምንለው ታውቃላችሁ? ለምሳሌ አንድ ሰው ብቻውን ሲሆን፣ ለምሳሌ አንድ ሰው የሆነ ድክም ያለበት ሰዓት ላይ የሆነ እንደዚህ አይነት አጋጣሚዎችን ወዲያው ነው አእምሯችን ላይ ሐሳቡን ለመወርወር ዝግጁ የሚሆነው ማለት ነው። ይህንን ከሚመስል ጠላት አእምሯችንን የምንጠብቅበትና የምንከላከልበት ደግሞ ብልሃት ሁልጊዜ ሊኖረን ይገባል እንጂ ወደ አእምሯችን የሆነ ሐሳብ ሲመጣ ያ ሐሳብ ስጋዊ ሐሳብ ነው፣ የክፉ ሐሳብ ነው፣ የጠላት ሐሳብ ነው ወይስ የእግዚአብሔር ሐሳብ ነው ብለን በደንብ ለመለየት ምን ማድረግ አለብን? አእምሯችንን የምንጠብቅበት የምንከላከልበት ብልሃት ሊኖረን ይገባል እንጂ በመጣው ሐሳብ ሁሉ ልንነዳ አይገባንም። በመጣው መንፈስ ሁሉ ልንነዳ አይገባንም። ሌባ ምንድነው? ኢየሱስ ክርስቶስ ስለ ሰይጣንም ሲያወራ ማርቆስ 3:27 ላይ አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ ዕቃውን ሊበዘብዝ የሚችል የለም፣ ከዚያም ወዲያ ቤቱን ይበዘብዛል ይላል። አይታችሁ ከሆነ አንድ ሰው እኮ እጁን አንስቶ የሆነ ነገር የሚያደርገው መጀመሪያ አእምሮ ያን ነገር በዛ ነገር መታሰር አለበት። ለዛ ነገር ፍቃደኛ መሆን አለበት። በዛ ነገር ቁጥጥር ስር መሆን አለበት። አእምሮ ሳይፈቅድ እጅ ብድግ አድርጎ የሆነ ነገር አያረግም። እግርም ብድግ ብሎ የሆነ ቦታ አይሄድም። በፍጹም አእምሮ ያልተያዘ ሰው አእምሮ መጀመሪያ ሲያዝ ነው ቸርች ቅዱሳን ጋር ህብረት ቸርች መሄድ መቅረት የሚያቆመው ሰው አእምሮ ላይ ነው የሚሰራበት። መጀመሪያ ጭንቅላቱ ከታሰረ ሰው በጣም ነፃ የሚያወጣው ቦታ ጋር የሆኑ ነገሮችን ሁሉ ላለማድረግ ጭራሽ የከፋ ቦታ እግሮቹ እንዲሄዱ ወይ ደግሞ በእጆቹ ወይ ደግሞ የሆነ ነገር አድርጎ ያ ነገር ሐሳቡ ካልተቆጣጠረው አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት በቃ እኮ ኃይለኛ እኛ ጋር ምንድነው መሰላችሁ? ሰው በልቡ እንዳለው እንደዛው ነው ይላል መጽሐፍ ቅዱስ። ሰው በልቡ ማለት የሰናፍጭ ያክል ጥቂት ያህል እምነት ካለው አንድን ተራራ ትልቅ የሆነ ተራራ ገንድሶ ወደ ባህር የመጣል አቅም እንዳለው ኢየሱስ ክርስቶስ ተናግሯል። ስለዚህ ሌባ ጨለማን ተገን አድርጎ ቤትን ሰርስሮ በመግባት ጥቃት እንደሚያደርስ ሁሉ ያንን ደግሞ ጥቃት እንዳያደርስ የምንከላከልበት ልዩ ልዩ ብልሃትና ዘዴ ደግሞ ሊኖረን ይገባል። ምክንያቱም ሌባ ምንድነው? ሁልጊዜ ጨለማን ተገን አድርጎ ነው መግባት የሚፈልገው። በቀን እኮ ጨለማ ሰው ቤተሰቦች ሁሉ ተሰብስበው ሁሉ እያለ ሌባ አይመጣም ማለት ሁሉም ነገር እዚህ ጋር ሁሉም ንቁ በሆነበት ሰዓት። ነገር ግን ምንድነው? ሌባ ጨለማን ተገን አድርጎ ቤታችንን ሰብሮ በመግባት ጥቃት እንዳያደርስብን የምንከላከልበትን ልዩ ልዩ ብልሃትና ዘዴ ምን ማድረግ አለብን?
ሊኖረን ይገባል ብለን እንግዲህ እነሱን ነው አንድ በአንድ የምናየው። ጌታ እግዚአብሔር የተመሰገነ ይሁን። አንደኛው ምንድነው? ሰይጣን የሚጠላውን ነው ዛሬ የምናየው። በጣም ሰይጣን የሚጠላው ነገር ምን እንደሆነ ታውቃላችሁ? ብርሃን ይጠላል። በብርሃን እናጋልጠዋለን። ብርሃን ሰይጣን የብርሃን ተቃራኒ ነው። በቃ እሱ ጨለማ ስለሆነ ይሄ አሁን ራሱ የምናነበው የዶክተር መለሰ ወጉ መጽሐፍ ራሱ የሰይጣንን ማንነትና ባህሪ ስለሚያሳይ በመጠኑም ቢሆን መብራቱን እያበራሁበት ነው ብለዋል እሳቸው። እውነት ነው። እኔም እዚህ ጋር እንደዚህ ይሄንን ክፍል እኮ ስንናገር ምን እያደረግን ያለ ነው መሰላችሁ? የሰይጣንን አሰራሩን እየገለጥንበት ነው። ያ ደግሞ ታውቃላችሁ በጣም እንዴት እንደማይወድ ማለት ነው። ይህንን ስናደርግበት ይህን ሳደርግ አሉ እሳቸውም እንደውም የበለጠ እንደሚጠላኝና በተለያየ መንገድ እንዲዋጉኝ የርኩሳን መናፍስት ሰራዊቱን እንደሚልክብኝ አውቃለሁ አሉ። አያችሁ በደንብ ነው እሳቸው ይህን መጽሐፍ ሳዘጋጅ እንደው ሰይጣን ይወደኛል ብዬ አላስብም። ምክንያቱም ጨለማ ስራውን እየገለጥኩበት ነው። እንደሚጠልቅ እንደዛ ሁሉ እኔንም በተለያየ መንገድ ሊዋጋኝ የርኩሳን መናፍስት ሰራዊቱን እንደሚልክብኝ አውቃለሁ አሉ። አያችሁ እውነት እኮ ነው። እኔ ራሱ ይህን ጥናት ማዘጋጀት ከጀመርኩ በኋላ በብዙ መልኩ ጨለማ ስራውን እየገለጥኩበት ስለሆነ በጣም ጥላቻ ውስጥ እንደሆነ አውቃለሁ የሰይጣን የጨለማው ኃይል። ስለዚህ ጨለማ ብዙ ጊዜ ሌባን ይጠራል። ጨለማ ማንን ነው የሚጠራው? ሌባን ነው የሚጠራው አይደለ? ይጋብዛል ና ማለት ነው። ጨለማ በተለይ ሰው የሌለበት ሁኔታ ካለ ደግሞ ጨለማው እና ሌባው በጣም ይመቸዋል። ስለዚህ ሰይጣን ብርሃንን ስለሚጠላ የሚሰራው በጨለማ ውስጥ ነው ማለት ነው። አሰራሩ በድብቅ በስውር ነው። ሰይጣን እያዩት መስራት የማይችላቸው ብዙ ነገሮች አሉ ማለት ነው። ማን እያዩት? ሰዎች እያዩት መስራት የማይችላቸው ብዙ ነገሮች አሉ። ዘዴውና ብልሃቱ በሰዎች ዘንድ ከታወቀበት አሰራሩ ምን ያደርጋል? ይከሽፍበታል። አንዲት ልጅ ለምሳሌ ሕፃን ልጅ ወይ ደግሞ ማለት ወጣት ልጅ ገና 10ዎቹ እድሜ ውስጥ ያለች ልጅ ገና እንግዲህ አስቡት በልጅነቷ አንዳንድ ወንዶች የሆነ ነገር መናገር የሆነ ነገር ማድረግ ሲጀምሩ ወዲያው ለቤተሰብ ለሚገባው ለትምህርት ቤት ለሁሉም ነገር ብታሳውቅ ወዲያው ምንድነው የጨለማው ስራ ምን እያገለጠችበት ነው? አይ ብላ ፈርታ የሆነ ነገር አርጋ የፈራች በፍርሃት በጣም መሳሪያ ነው። እግዚአብሔር እኮ ለዛ ነው ጢሞቴዎስ ላይ የኃይልና የጥበብ ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላልና ያ ከእግዚአብሔር ያልሆነ እንደሆነ አውቀን የሆነ ፍርሃት ነገር ከገባን እንግዲህ አስቡት እስራኤላውያን በሙሉ ፈርተው ቆመው ነበር እኮ ጎልያድ 40 ቀን ሲሸልል እዛ እንደፈለገ ሲያወራ እንደኔ ያለ ኑ እስቲ ግጠሙ እያለ ሲያሽካካ ማለት ነው። እኛ ብዙ ጊዜ ሰይጣን የሆነ ነገር እንደዚህ ሲል ወደ ብርሃን ካመጣንበት ማለት ትልቁ ብርሃን ታውቃላችሁ እግዚአብሔር ነው። የእግዚአብሔር ብርሃን ነው እንጂ ምናያት ፀሐይ ምናምን ለማለት ፈልገን ሳይሆን የእግዚአብሔር ቃል ራሱ ሰይጣንን ሽምድምድ አድርጎ ስብርብር አድርጎ ፈሪ የሚያደርገው ነገር አንዱ ባለፈው እንዳለው የጌታን ስም የሚጠራ በጣም ትልቅ ነገር። ሁለተኛ ማለት እንደዚህ አንደኛ ሁለተኛ የምንለው ሳይሆን መንፈስ ቅዱስ ልባችን እንዲቆጣጠር ስንፈቅድለት እግዚአብሔር አሰራሩ እንዳልኳችሁ ነው። ለወላጅ ለቤተሰብ ለሚገባው ነገር ሁሉ ግልጽ አድርገን ብንናገር ያ የጠላት አሰራር ለማስፈራራቱ ምናምን ሁሉ ይሸሻል። ይሄ የምለው ለህፃናት ለሴቶች ልጆች ላይ ጥቃት ለማድረስ የሚፈልግ ወይ ደግሞ እንደዚህ የተለያየ አይነት መንገዶች ላይ እነዚህ አንድ ምሳሌ ነው ያቀረብኩላችሁ። ሌሎችም እንደዛው አንድ ወጣት ወንድ ልጅም ልክ እንደዚህ በአስራዎቹ የተለያዩ ሱስ ውስጥ የሚገፋፉ ነገሮች የተለያዩ ሱስ ውስጥ የሚገፋፉ ነገሮች ሲመጡ ልክ ለቤተሰብ መጥቶ ወዲያው ቢያማክር የሆነ ነገር እንደዚህ እኮ እንደዚህ እየገጠመኝ ከዛ ለቤተ ክርስቲያን ሰዎች ጋር እንደዚህ ቢነጋገር ልክ ምን መሰላችሁ ከወደቀ በኋላ ሰው ማውራትና ሳይወድቅ በፊት መነጋገር በጣም ልዩነት አለውና ሰዎች ከወደቀም በኋላ ባይዘው ማንም የተለየ ኃጢአት አልሰራም። ሁሉም ሰው የተለያየ አይነት ውድቀት ውስጥ ልንገኝ እንችላለን። ማለት ብዙ ሰው ስለሚሸፋፍን እንጂ ማናችንም ግልጽ ሆነን ብናወራ በእርግጥ የምናወራውን ሰው በጣም መምረጥ አለብን። ምክንያቱም አንዳንድ ሰው የዛን ሰው ድካም ሌላ ቦታ ሄዶ ሊያወራው ይችላል ማለት ነው። ጭራሽ በቃ ሁሉ ጊዜ እንደዛ አይነት ሰዎች ነን ብለው ሰው እንዲያስብ ሊያደርገን ይችላል። እኛ ብዙ ጊዜ የሆነ ሰው እኮ የደከመበትን የሆነ ሰዓት ጥሎታል እኮ ግን ሰው አይረሳም። እሱ እኮ እንዲህ አይነት ሰው ነበር ብሎ ሁሉን ነገር ከዛ ነገር ጋር ያገናኙና ሰዎች ፈራጅ ስለሆኑ ሁልጊዜ በፍርድ ላለመኖር መንፈስ ቅዱስም የምናወራውን ሰው ሊጠቁመን ይገባል። ነገር ግን በተለይ ደግሞ ሳንወድቅ በፊት
ዋናው ነገር አሁን እያወራን ያለ ነው ብርሃን እየወጣ ያለው ይሄ የብርሃን ትምህርት እየተባለ ያለው አሁን የምናወራው የምናጠናው የሰይጣንን የጨለማ ስራ ለመግለጥ ነገሮች ገና ሐሳቡን መደርደር ሊጀምር ሲል ምን ገልጥበት ነው። ሐሳቡን አንስተውም ስለሚል ያንን ነው የማንስተውን ሐሳቡን የሰይጣንን ያንን ነው እያቀረብን ያለ ነው እዚህ ጋር ማለት ነው። ሰዎች እያዩት መስራት የማይችላቸው ብዙ ነገሮች አሉ። ሰይጣን ዘዴውና ብልሃቱ በሰዎች መካከል በሰዎች ዘንድ ከታወቀበት አሰራሩ ይበላሽበታል። ስለዚህ ሁላችንም ጥረት መሆን ያለበት ፍላጎቱን በሰው ላይ እንዳይፈጽም ማክሸፍ መቻል አለብን። ሁላችንም ተባብረን የሰይጣንን አደገኛነት የማያስብ ወይንም ደግሞ የማያውቅ ክርስቲያን ምንድነው ያልነው? የሰይጣንን አደገኛነት የማያስብ አደገኛ እንደሆነ ሰይጣን የማያስብ ወይ ደግሞ የማያውቅ ክርስቲያን ሰይጣን የሚፈልገውን ሁሉ እንዲያደርግ ነፃነት እየሰጠው መሆኑን ማወቅ አለበት ማለት ነው። ምንድነው ያልኩት? ብዙ ጊዜ ሰይጣንን ምንም አያመጣም ባክ፣ ዋናው አንተ እንደዚህ በጊዜ ዋናው እንዲያርግ ባክ፣ ምንም አያመጣም እያለ ስለሱ የማያወሩ ሰዎች ምንም አያመጣም ባክ የማያውቁ ክርስቲያኖች ያው ማለት አደገኛ እንደሆነ ረባክ ምንም አያደርስብም እያሉ የሚንቁት አይነት ነገር አይደለም። ሰይጣን የሚፈልገውን ሁሉ እንዲያደርግ የሚያደርገው እንደዚህ አይነት ነገር ነው። ምክንያቱም ሰው ሌባ አይመጣም ብሎ ለጥ ብሎ ካደረ በሩን ከፍቶ ያለው ነገር በቀላሉ እንትን ይላል ማለት። ስለዚህ እሱ ምንም ካልተናገርን ስለ ሰይጣን ስለርሱ የአሰራሩ ጥልቅ መንገዱን ካልገለጥንበት ለሰይጣን መደበቂያ የሆነለትን ጨለማ እያሰፋንለት እንደሆነ ማወቅ አለብን። እስቲ ቤተክርስቲያናችሁ ላይ አይታችኋል? የጨለማውን አሰራር እኮ የሚገልጡ ብዙ አይነት ስብከቶች ሳይሆን እናንተ በቃ ድናችኋል፣ እናንተ አሁን ወራሽ ናችሁ፣ ወጣችኋል፣ በቃ ዘላችሁ ላይ ወጣችሁት፣ በቃ እናንተ ከክርስቶስ ጋር እንዲህ ከሆናችሁ እንዲህ ነው በቃ አለቀለ በቃ ምናምን ብሎ እውነትን መናገር ጥሩ ነው። ግን የጨለማን ደግሞ የሰይጣንን መደበቂያ እንዳያገኝ ይሄ አሰራሩን ምን ካልገለጥንበት መደበቂያ የሆነለት ጨለማ እያሰፋንለት እዛው ቤተክርስቲያን ውስጥ እኔ ብዙ እኮ የምናውቃቸው ብዙ የደከሙ ሰዎች አሉ ህብረታችን ውስጥና እነዚህ አይነት ሰዎች አድሬስ ካላደረግን እየተስፋፋ ይመጣል። ነገሩ እየሰፋለት ነው የሚመጣው። ጨለማው እያሰፋንለት እንደምንመጣ መርሳት የለብንም። የእግዚአብሔር ሕዝብ ሰይጣንን አቃሎ ችላ ሊለው ሳይታወቅበት ብዙ ነገሮችን ማጥፋትና ማበላሸት እንዲችል በር እየከፈተለት ነው። ምንድነው ያልኩት? ሰይጣንን አቃሎ ችላ ካቃለል ነው ችላ ካል ነው ማለት ነው። አሰራሩ ሲመረመር ወይ ደግሞ አሰራሩን ስናይ ጨለማው ውስጥ ያለውን ሰይጣንን በብርሃን ማጋለጥ እንደሆነ ማወቅ አለብን። እና ሁልጊዜ አሰራሩን ምን ማድረግ አለብን? እየገለጥን ለጨለማውን ውስጥ ያለውን የሰይጣንን በብርሃን ማጋለጥ መቀጠል አለብን። ስለ ሰይጣን ያለንን ዕውቀት ለሌሎች ስናካፍል ምሳሌ እኛ የወደቅንበት በእርግጥ ደስ የሚለው ዛሬ ላይ በዩቲዩቡ ብዙ ምስክርነቶች አሉ። የወደቁበትን ሰዎች ሼር ያደርጋሉ ምናምን እና ብርሃንን በሚጠላው ሰይጣን ላይ በኃይል ብርሃንን መፈንጠቃችን ይሆናል ማለት ነው። ሰይጣንን ተቃውሙት ከእናንተ ይሸሻል የሚለው ሐሳብ በጣም ጥሩ ትምህርት ይሆነናል። በእርግጥ ቀጥታ እንኳን ሊተረጎም ቢችልም እኔም የምረዳው በምንድን ነው ሰይጣንን የምንቃወመው ከኛ የሚሸሸው ሐሳቡን ስራውን ስንገልጥበት ነው አይደለ እንጂ ከስራው ጋር ስንተባበር አይደለም። ሰይጣን ከኛ የሚሸሸው ማለት ነው። እና ስለዚህ ቤተክርስቲያን ምዕመኖቿን ስታስተምርና ስታስጠነቅቅ ሰይጣንን እያጋለጠች መሆኑን መረዳት አለብን። እንዲሁም ሰይጣንን ለመቋቋም የመጀመሪያ እርምጃችን አሰራሩን ተረድተን ለሚሰማን ሁሉ ምን ማድረግ ነው? ማንነቱን መግለጥ መቻል አለብን። ምንም እኮ ደካማ እግዚአብሔር እኮ ብርቱ ነው። እግዚአብሔር ነው እኮ ብርቱ። ሰይጣን እኮ የተሸነፈ ነው። ግን እንዳይሸን ማለት ብርቱ ሆኖ ደግሞ እንዲሰራ የሚያደርገው ጨለማ ስራ ነው። ሌባ እኮ በጣም ጉልበት የሚያገኘው በጨለማ ውስጥ ነው ማለት ነው እንጂ በብርሃን እንትን ካልን ነገሮች ሁሉ ምን ይሆናሉ? እግዚአብሔር መሳሪያ ተሰጥቶናል። እኛ ጠላትን ድል ምን እንደመስስበት ትልቅ መሳሪያ እኛ ጋር አለ። እግዚአብሔር የተመሰገነ ነው። እግዚአብሔር ኃይላችን ነው። እግዚአብሔር ኃይላችን ነው። በእውነት ነው የምነግራችሁ። እግዚአብሔር የሚሳነው ነገር የለም። የሚቀጥለው ነገ የምናየው እግዚአብሔር በሰላም ቢያደርሰን ሰይጣን የሚደበቅበትን ስፍራ እንወቅ የሚል ነው። ሰይጣን ምን እንዴት የት ነው የሚደበቀው
የሚለውን በደንብ እናያለን። እንዳያመልጣችሁ በጌታ ፍቅር አደራ አላችኋለሁ። እግዚአብሔር የተመሰገነ ይሁን። እስከዚህ ድረስ ያደረሰን ጌታ ስሙ የተባረከ ይሁን። የምንኖርበት ዘመን ሰይጣን እንቅስቃሴው እንዴት ነው፣ አሰራሩ እንዴት ነው ብለን በተለይ እኛ ውጊያ አለብን። ሁላችንም ውጊያ ውስጥ ነው ያለነው። እንዴት የተኛን ሰዎች አይደለንም፣ ውጊያ ላይ ነው ያለነው። በጣም ነቅተን መንቀሳቀስ ባለብን ሁኔታ እንድንንቀሳቀስ እግዚአብሔር ይህንን ትምህርት እንድንማር እድል ሰጥቶናል። መንፈሳዊ ውጊያ በሚል በዶክተር መለሰ ወጉ እግዚአብሔር ዘመናቸውን፣ ህይወታቸውን፣ ኑሯቸውን፣ ትዳራቸውን፣ ልጆቻቸውን፣ አገልግሎታቸውን፣ ሁሉ ነገራቸውን በጌታ በኢየሱስ ስም እግዚአብሔር ዶክተር መለሰ ወጉን ይባርካቸው፣ ጸጋውን ያብዛላቸው። እናንተም እዚህ ጋር እያዳመጣችሁ ያላችሁ ወንድም እህቶች በጌታ በኢየሱስ ስም እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ጌታ ከእናንተ ጋር ይሁን። በነገር ሁሉ በኢየሱስ ስም ተባርካችሁ ለበረከቱ ነው። አደራ በጌታ ፍቅር እምላችሁ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ብታደርጉ ለብዙዎች ጋር መድረስ ይችላል። ሼር አድርጉት። ላይክ በማድረግ ሌሎች ጋር መድረስ ይችላል። በተረፈ ግን እኔንም እግዚአብሔር ስለረዳኝ በእውነት እግዚአብሔርን ከልቤ አመሰግናለሁ። የረዳኝ አምላኬን አመሰግነዋለሁ። እናንተንም ጌታ ባላችሁበት ቦታ በጌታ በኢየሱስ ስም ባርኮ ለበረከት ያድርጋችሁ። በጌታ በኢየሱስ ስም በዚህ ትምህርት እግዚአብሔር በብዙ እያነቃኝ እንደሆነ አምናለሁኝ። ሁሉ ደግሞ ሲሆን ክብሩ ተጠቅልሎ ለሱ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዶክተር መለሰ ወጉንም ባሉበት ቦታ እግዚአብሔር በኢየሱስ ስም ይባርካቸው። እግዚአብሔር ሆይ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ጌታ በቅርብ ይመጣል። ኢየሱስ ጌታ ነው። እግዚአብሔር የተመሰገነ ይሁን።